መድብል እራሱን ሰውቶ ወንድሙን አዳነው። ብሩኬ በጣም ከባድ ቅጥቀጣና ከባድ ድብደባ ስለደረሰበት ሆስፒታል ገባ። ዶክተሮቹ በጣም ደሙ ወርዷል እና ድብደባውና እንዲሁም ጥይቱ ደግሞ በጣም ስለጎዳው ደምም ስለፈሰሰበት የግድ ደም ያስፈልጋል ብለው ዶክተሮቹ ተናገሩ። መድብል እጅጉን የሚያሳዝንና እጅጉን ልብ የሚሰብር ሊሞት ሲል ወንድሜ እኔ ላንተ ስል የማልሆነው ነገር የለም እና የሚየ ልጅ ወንድሜ አንተ ብቻ ነህ። እኔ ምንም ህይወት የለኝም እና በህይወቴ ተስፋ የቆረጥኩ ሰው ነኝ። አንተ ግን የምትኖርለት በጣም ብዙ ሰዎች አሉ በዙሪያህ። ቅድስቴ ልጅህ እነ ሞገስ ብቻ እነ ዳጣ ሁሉም አንተን ይፈልጉሃል። እኔ ግን ካንተና ከእናቴ ውጪ ማንም የለኝም። ስለዚህ ይህንን ነገር የማደርገው ለምሳሌና ለአንተ ስል ነው ብሎ በስተመጨረሻ እዛ ያሉትን በሙሉ ጨርሶ ራሱን እስር ቤት ከምበሰብስ ራሱን በሽጉጥ ብሎ አሳረፈው። ብሩኬ ጸጸቱ ሊገለው ነው። ለገና ልጄን አድናለሁ ብዬና የስንት ህፃናትን ሞት እታደጋለሁ ብዬ ወንድሜን የእናቴ ልጅ አጣሁት እያለ ማልቀስና ማንባት ሆነ ስራው። ዶክተሮቹ እረ ተረጋጋ እባክህን፣ እንኳን አልቅሰህበት እንደውም ጤነኛ አይደለህም እባክህን እያሉ ቢለምኑትም እንኳ እባካችሁ ተወኝ፣ ወንድሜ እኮ ከምንም በላይ እስር ቤት በስብሶ ለረጅም ዓመታት የኖረ ሰው ነው። በቅጡ እንኳ ህይወቱን ያላጣጣመ ሰው ነው እና ታዲያ እንዴት ነው አታልቅስ እያላችሁ እኔን እንደዚህ የምታባብሉኝ ብሎ አለም። ዳጣ እጅጉን ደነገጠች። ምን? እኔ በፍጹም ማመን አልችልም። መድብል እኮ በጣም ጀግና ነው። ማን ሊጠብቀን ነው? አሁን እሱ ከሄደና ከሞተ ብላ አዘነች። ቅድስቴ ብሩኬ በህይወት ስላለ እጅጉን ደስ አላት እና አሁን በአፋጣኝ ደም ያስፈልጋል ብለው ዶክተሮቹ ሲናገሩ በዙሪያው ያሉትን እያንዳንዱ ነገር ምርመራ ተጀመረ። እናም በስተመጨረሻ የመርዞ ደም ከብሩክ ደም ጋር ይመሳሰላል። ነገር ግን እዚህ ላይ ችግሩ መርዞ በጣም እወድሻለሁ አፈቅርሻለሁኝ ብሏት ስለነበረ ቅድስትን፣ እሷ ግን ደላላ ፍቅር አያውቅም፣ እኔ የማላቀውንና አሁንም ላገኘው አላገኘው የማላውቀው ሰው ፍቅር ይዞኛል፣ እሱንም መርሳት አልችልም ብላ ጥላው ስትሄድ ልቡ ተሰብሮ ነበረ። ነገር ግን ተመልሳ ስትመጣ እኔ በፍጹም ለሱማ ደም ሰጥቼ አላድንም ብሎ አላት። ምን? አልገባኝም። ለምን እንደዚህ ትላለህ? እኔ ደስተኛ እንድሆን አትፈልግም እንዴ መርዞ? አይ በፍጹም ደስተኛ እንድትሆኚ ብፈልግም እንኳ ነገር ግን እኔ ወድሻለሁ አፈቅርሻለሁ እያልኩሽ አንቺ ግን ለእኔ ስሜት ምንም አልተጨነቅሽም። እንደዛ ከሆነ አንቺ የኔ ሁነሽ እሱን ማዳን እንችላለን ብሎ አላት። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ እጅጉን የሚያሳዝንና ለካ ልጅ መልአክ ነው ያስታውቃል የሚባለው እውነት ነው እና ምሳሌም እንዴት ነሽ? ደህና ነሽ ወይ? በጣም ናፍቀሽኛል። ታውቂያለሽ እዛ እታገትንበት ቦታ የሆነች ልጅ ነበረች። ምን አይነት ልጅ? በጣም ቆንጆ መልከኛ፣ ነገር ግን በጣም ታለቅሳለች። ምን? አዎ። ከዛ ምሳሌ ማለቀሰች። ለምንድን ነው ያለቀሽው ምሳሌዬ ብላ ስትላት አባዬ ናፈቀኝ፣ እናንተ ደብቃችሁኝ ነው እንጂ በጣም ብዙ ነገር አለ። ዛሬ መድብልና እንዲሁም ሞገስ ሲያወሩ ሰምቻቸዋለሁ። አባዬ ለእኔ ብሎ ብዙ ነገር ውስጥ ገብቷል አይደለ እንዴ? ቆይ ደግሞ ይሄንን በልጅ ጭንቅላትሽ ምን አይነት አስተሳሰብ ነው ያሰብሽው ምሳሌዬ? ኧረ እባክሽ ተይ፣ ግደለሽም ተይ። አይ
እንዲህማ እንድትደብቅኝ አልፈልግም። እኔ እኮ ሕፃን ልጅ አይደለሁም። የአባቴን እውነት ማወቅ እፈልጋለሁ ብላ ግግም አለች። የሞገስ ጠበቃ አረመኔና በጣም ጨካኝ የሆነ ሰውዬ እሱም በጣም ቆንጅዬ ነሽ፣ እንዴት ነው ይሄ አልጋ የእውነት የሚመችሽ? ከኔ ጋር ብትሆኚ እጅጉን ይመችሻል። በዛ ላይ ለምንድን ነው ሞገስ እንደሆነ ማለቴ ፍቹን የሚያስጨርስበት ገንዘብ የለውም። እንደውም ያለኝ ከፍቹ በኋላ ገንዘቤ ሲለቀቅ እሰጥሃለሁኝ ነው ያለኝ። አንቺ ግን ለምንድን ነው ይሄንን ነገር በነፃ እንዳካሄድ የማትፈቅጅልኝ? በሳምንት ውስጥ አላት። እና ታዲያ ምንድን ነው? አይ እሱንማ ነይ ጠጋ በይና ቁጭ በይና ላውራሽ ብሎ አላት። ትሰማኛለህ? አንደኛ ነገር እሰው ቤት ዘው ብሎ መግባትና እሰው አልጋ ላይ መግባት በጣም ነውር ነው። እባክህን ተረጋጋ። እኔ እንኳን ካንተ ጋር እኔ እውነተኛ ፍቅር ነው ከመጎሴ የያዘኝ። ስለዚህ ለፍቅር ብዬ ደግሞ በጣም ብዙ መስዋዕትነት ከፍያለሁ። ባንተ ተራ በሆንክ ጠበቃ የምታለል ይመስልሃል እንዴ ብላ ስትለው በጣም ይገርማል። ኮንፊደንስሽ ግን እጅግ ገራሚ ነው ብሎ ሲላት፣ አዎ ኮንፊደንስ አለኝ። አሁን ትወጣልኛለህ ወይስ አትወጣልኝም እያለች በጣም ታገላት። እናም ሊደፍራት ሞከረ። ጠበቃውን ድሮም ኧረ ተው ሞገስ፣ ይሄ ሰውዬ እውነት ለመናገር አልወደድኩትም ብላ ነበረ። ነገር ግን ሞገስ ምንም ከልቡ ስላልወሰደውና ጭንቅላቱ በነ ብሩኬ ስለተጠመደ ምን ችግር አለው? ዋናው ስራችንን ከጨረሰልን በኋላ እኛ ወደድሽው ጠላሽው ምን ያደርግልናል ብሎ ችላ አለው። ነገር ግን ዛሬ ላይ ሉላን ዋጋ እያስከፈላት ይገኛል። ዳጣ ከበሯ ማለቴ ከዛው ከሰፈሯ መራቅን አቅቷታል። እናም ዝም ብላ እያሰበች እያለ መርዞ ደወለላት። እንዴት ነሽ ዳጣ ደህና ነሽ ብሎ ሲላት፣ አዎ ደህና ነኝ። እኔ ምልህ ቆይ ያዝና ልኮህ ነው እንዴ? ወይ ጉድ! ዝና ደግሞ ማን ነው? ባክህ ያ ምሳሌን እንደዛ ያሰቃያት እነዛ ግብረ አበሮች ናቸዋ። ኧረ እኔ እሱን አላውቀውም። ይልቁንስ አንቺ ያለሽበት ልምጣ። ይኸውልህ እኔ ምንም ነገር አልፈልግም። ምናልባት ልትሸጠኝ ከሆነ አትቀልጅ ዳጣ። ምን ሆነሽ ነው? እኔ ስለደበረኝ ነው። እንደዛ ከሆነ ና መርዞ፣ እኔም በጣም ደብሮኛል እያለች ወደ መርዞ እና ዳጣዬ ተገናኙ። እያወሩ ባሉበት ሰዓት እኔ ምልሽ ግን እኔ በጣም ወድጃታለሁኝ። ማንን? ቅድስትናዋ። እሷ ግን አልወድህም አለችኝ። ከዛ ሳቀችበት። ቆይ ለምንድን ነው የምትስቂው ዳጣ? ያስቃል እንዴ? ማለቴ አትወደኝም ስትል ነዋ። የሰው ልጅ እንዴት ይጠላል? ነገርኩሽ፣ እኔ የማስባት በሌላ ነው፣ እሷ ደግሞ የምታስበኝ በሌላ ነው። አይ መርዞ ከማይሆን ሰው ነው የያዘህ። አልገባኝም። እሷ የምትወደው ሌላ ሰው አለ። ነገር ግን እንደ እህት ብትቀርባት ባይነኝ ብላ አለችው። ከዛ ስልክ ሲደወልለት ቀልቡ ወደዛ ሲሄድ ኮካውን ሊጠጣ ሲል አየህ፣ ያንተ ልብ እንደዚህ ነው። አሁን ቅድስትን አፍቅሬያታለሁ ብትልስ በዚህ ገንዘብ በማሯሯጥህ እንዴት ነው ጊዜና ቦታ ሰጥተህ ለእሷ ፍቅር ልሰጣት የምትችለው? ይልቁንስ አንድ ስራ ላመቻችልህ። ምንድን ነው? አንድ ሰላም የምትባል ልጅ እኛ ቤት አለች። እናማ ከማይሆን ሰው አረገዘች። እሱ ደግሞ አባት ያስፈልጋል። 50 ሺህ ብር ስጥህና አባት መሆን ትችላለህ። እውነትሽን ነው? አዎ እንደዛ ከሆነ ምንም ችግር የለውም። እንደውም በትክክለኛው አባት ሆናታለሁ። ትሰማኛለህ? እኔ 50 ሺህ ብሩን ቀልዴን ነው። ኧረ እባክሽ ፋራ መስልሻለሁ እንዴ? አባት መሆን እኮ ቀላል አይደለም። እና ታዲያ ይልቁንስ ከዛ ሌላ አንድ ሀሳብ አለኝ። ምክንያቱም ሰላምን ላማክራትና እሺ የምትለኝ ከሆነ እደውልልሃለሁኝ ብላ አለችው። እሺ በጣም ደስ ይለኛል፣ አንቺ ያልሽው ይሁን ብሎ መርዞ ወደሚሄድበት ሄደ። ዳጣዬም ደግሞ ወደ ቤቷ ተመለሰች። መድብልና ሞገስ እያወሩ ባሉበት ሰዓት ይኸውልህ እንዳየኸው ማለቴ ጓደኛዬም ያዘመዴም ያለኝ ሌም እንዳለችን ከሆነ እዛ ግቢ ውስጥ ወንድማችን ወይ ሙቷል ወይም ደግሞ በሕይወት አለ እና ምን እናድርግ ነው የምትለው መድብል? እንደዛ ከሆነ ዛሬ ማታ ወንድማችንን እናድነዋለን፣ አሊያ ደግሞ ሙቶም ከሆነ አስከሬኑን ይዘን መተን እንቀብረዋለን። ትሰማኛለህ?
እኔ ለወንድሜ፣ አንተ ደግሞ ለጓደኛህ፣ ያኛው ጓደኛዬ ደግሞ ለእኔ ሲል መሞት ካለብንም እንሞታለን። ደግሞም እንደዚህ ሲሆን ነው ሀገርም ሰላም የሚሆነው። አንዱ ለአንዱ ሲሞት ነው ፍቅር የሚሆነው ብሎ አለው። ሞገስም እሺ ባንተ ነገር በሙሉ እንዳለ ተስማምቻለሁ ብሎ ቃል ገባለት። ሉላዬ አሁንም እየተሰቃየች ትገኛለች። ሞገሴ ወደ እሷ እያኮበኮበ ሄደ። እባክህ ልቀቀኝ፣ እባክህ አንተ ቆይ ህግ እያወክ ወይስ ደግሞ ከዚህ በፊትም የምትአፋታቸውን ሰዎችና ጥብቅና የምትቆምላቸውን ሴቶች እንደዚህ እየተጫወትክባቸው ነው ወይ ብላ እጅጉን በከባዱ ተጋፈጠችው። ለምሳሌ ሁሉንም ነገር ነገረቻት። እኔ ምልሽ ምሳሌዬ፣ አሁን እድሜሽም ስለደረሰ ከህመምሽም ስለዳንሽ ስለ አባትሽ አንድ የምነግርሽ ነገር አለኝ ብላ ከዛ እስኪ ንገሪኝ፣ ምንድን ነው ቅድስቴ? እውነትማ ከአባዬ የሆነ ነገር እንደደበቃችሁኝ አውቃለሁ፣ ግን ደግሞ እሱ ነገሩ ምን እንደሁ አልገባኝም እንጂ ታውቂያለሽ፣ ዛሬ ህልም እያሳየኝ ነበረ እና አባዬና እኔ በፊት ላይ ሁሉም ሰው ይሞታል ይለኝ ነበረ እና ለምንድን ነው ወደዚህ ምድር የመጣ ነው ብዬ ስለው ሁሉም ሰው ለመዳን ስለሆነ ነው። ይሄኛው ዓለም የምንድንበት ሳይሆን መልካም መልካም ነገሮችን ሰርተን ስንቅ ይዘን የምንሄድበት ነው ያኛው ዓለም ይለኝ ነበር። እና አባቴ የሆነ ነገር ሆኗል እንዴ ቅድስቴ ብላ ስትላት ቅድስቴ እንባዋ ዱብ ዱብ አለ። እዩልሽ ምሳሌዬ፣ ከዚህ በኋላም ጥያቄሽን ታቆሚያለሽ። እናም ጠንካራ ሆነሽ ለአባትሽ ቃል የገባሽለትን በሙሉ ታደርጊያለሽ። ትምህርትሽን ተምረሽ ጠንካራ ሆነሽ እያለች አባትሽ ያን ጊዜ ወደ ሕክምና ሲወስድሽ ታስታውሻለሽ አይደል? አዎ አስታውሳለሁ። እናም ያን ጊዜ ቤቱን ያልሸጠው ለምን ይመስልሻል? እኔ እንጃ። አየሽ፣ ቤቱን ያልሸጠበት ከሆኑ ሰዎች ገንዘብ ተበድሮ ስለነበረ ነው። ይህንም ደግሞ ነገ ላንቺ ለማስቀመጥ ስለፈለገ ነው። ነገር ግን እነዛ ሰዎች በጣም አረመኔና ጨካኝ፣ ማለቴ እንደ ማህሌት ማለትሽ ነው? አዎ በቃ። እናም ከሕክምና እንደመጣችሁ ለትንሽ ቀን እኛ ጋር ተቀምጦ የጠፋበት ምክንያት እነዛ ሰዎች ይዘውት ነው። ባለፈው ልክ አንቺን ይዘውሽ እንደነበረው። ነገር ግን እኮ ያ ሰውዬ በጣም ጥሩ ነበር፣ ያዝናናኝ ነበር። እንዲሁም ደግሞ በጣም ብዙ ሰዎች ነበሩ። ስለዚህ አባትሽም እዛ ፈተና ውስጥ ነው እና ምናልባት ያንን ፈተና ወይ ጠንክሮ ተፈትኖ ያበቃ ይሆናል፣ አልባለዛ ደግሞ አያበቃ ይሆናል። ለሁሉም ነገር መዘጋጀቱና ጸሎት ማድረጉ ጥሩ ነው ብላ ቅድስቴ አለቀሰች። አታልቅሽ ቅድስቴ አታልቅሽ፣ ምክንያቱም አባዬ ምንም አይሆንም። አባዬ አንቺንና እኔን ጥሎን በፍጹም አይሄድም። ደግሞ አንድ ሚስጥር ላውራሽ። እሺ፣ ያኔ ወደ ሕክምና ስንሄድ እንደነበረው እኔ እኮ ስመለስ የጋብቻ ጥያቄ እጠይቃታለሁ ብሎኝ ነበረ። ማንን? አንቺና እና እህት ወይም ወንድም እወልድልሻለሁ ብሎ ሲለኝ እኔም ደግሞ እንደምትወጂውና እንደምታፈቅሪው ነገርኩት። እውነትሽን ነው? ከዛ ቅድስቴ አስታወሰች። ለካ ያን ጊዜ ማታ እውነትም ጋሼ ሊጫወትብኝ ሳይሆን ወዶኝ ነበር ማለት ነው ብላ አለች። አዎ እውነት ለመናገር እንደዛ ነበረ። አይዞሽ፣ አሁንም እኮ ወደፊት ይሳካል ሁሉም ነገር ተራ በተራው። እሺ አታልቅሽ እሺ ቅድስትዬ አለቻት። ችግር የለውም እሺ አላለቅስም። ሞገሴ ዳጣ ጋር ደውሎ በቃ አንቺ ሰውዬ ሞታችሁ ወይስ ዳናችሁ አትይንም እንዴ? ኧረ ትገርሚያለሽ። ምን ላርግ ብለህ ነው? እውነት ለመናገር በጣም ደብሮኛል። እና ምን ተፈጠረ? ዛሬ ማታ ኦፕሬሽን አለ እንዴ? ማን ነው ማለቴ ማን ነው ኩላሊቱን ሊሰጥ የሆነው? 4 ቀን ልጅ ዛሬ እንግዲህ ባለፈው ምሳሌ የታገተችበት ቦታ እናስ ያን ጊዜ እዛ ቦታ ምናልባት ብሩክ ወይ ሙቷል ወይ ደግሞ በህይወት አለ ብሎ ያስባል መድብል እና እሱን ነገር ለማስተካከል ዛሬ ማታ ቀጠሮ አለን ብሎ አለ። በቀጣይ ምን እንጠብቅ? የእውነት ሞገስ ይደርስላት ይሆን ለሉላ ወይስ ደግሞ የእውነት ይደፍራት ይሆን? መቼም ጠበቃው እውነት በጣም ያሳፍራል። በሌላ በኩል ብሩኬ በህይወት ይኖርልን። የእውነት ልጅና አባትን መነጣጠል በጣም ከባድ ነው።
ውድ የህያቤቴ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ እና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ባይ ባይ።